ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአሜሪካ መንግስት ከ3 ዓመታት በፊት ኢትዮጵያውያን በጊዜያዊ የህግ ከለላ በአገሪቱ ውስጥ እንዲሰሩ የፈቀደበትን አሰራር እንዲያከትም ወስኗል። በትግራይ ጦርነት ምክንያት በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረውን ጊዜያዊ የህግ ጥበቃ መነሳቱን ተከትሎ ከለላው ተሰጥቷቸው የነበሩ ኢትዮጵያውያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል። በእንግሊዝ በፍጥነት አሽከርክረዋል በሚል በስህተት የተቀጡት በሺዎች የሚቆጠሩ አሽከርካሪዎች ቅጣታቸው ሊሰረዝላቸው እንደሚችልም ተገለጸ። ይህ የተገለጸው በተወሰኑ አውራ ጎዳናዎችና የፍጥነት መንገዶች ላይ የተገጠመው ተለዋዋጭ ፍጥነት መቆጣጠሪያ ካሜራዎች ላይ ቴክኒካዊ ስህተት ከታየበት በኋላ ነው። አውራ ጎዳናዎችና የፍጥነት መንገድ የሚያስተዳድረው ብሔራዊ ተቋም ከአውሮፓውያኑ 2021 ጀምሮ እስከ 2650 በስህተት የተመዘገቡ ክስተቶችን እንዳገኘ ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት ከደቡባዊ ቻይና ፓወር ግሪድ ኩባንያ ጋር በኢነርጂና አገልግሎት አሰጣጥ ላይ በትብብር ለመስራት ስምምነት አካሂዷል። በአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የተቋሙ ከፍተኛ የስራ ኃላፊዎች ከደቡባዊ ቻይና ፓወር ግሪድ ከፍተኛ የስራ ኃላፊዎች ጋር ተገኝቶ በዛሬው ዕለት ውይይት አካሂዷል። የሁለቱም ተቋማት የስራ ኃላፊዎች በኃይል ማስተላለፊያና ማሰራጫ መስመሮች፣ በስማርት ግሪድ ኦፕሬሽን፣ በአርቲፊሻል ኢንተለጀንስ የታገዘ ቅድመ ጥገና ስራ፣ በኤሌክትሪክ ተሽከርካሪ ቻርጅ መሰረተ ልማት ግንባታና በደንበኞች አገልግሎት አሰጣጥ ማሻሻያን አስመልክቶ በትብብር ለመስራት ስምምነት ላይ ደርሰዋል። በተጨማሪም በኢትዮጵያ ያለው የኃይል አቅርቦትን ለማዘመንና አስተማማኝ ለማድረግ ፈጠራ የታከለበትና በቴክኖሎጂ የተደገፈ አሰራር ለመተግበር ቁርጠኛ መሆናቸውን የሁለቱ ተቋማት ተወካዮች አረጋግጠዋል። በአውስትራሊያ ጥቃት የፈጸመው ግለሰብ ከኮማ መንቃቱ ተነገረ። የአውስትራሊያ መገናኛ ብዙኃን የሲድኒ ሞርኒንግ ሄራልድስ ጨምሮ ሁለተኛ ታጣቂ ናቪድ አክራም ከኮማ ነቅቶ በሆስፒታል ውስጥ እንዳለ ዘግቧል። ከፖሊስ ጋር እየተነጋገረ እንደሆነ የመገናኛ ብዙኃን ዘግበዋል። ከውር ጥቃት ጋር ግንኙነት አላቸው በተባሉ ሁለት ታጣቂዎች መካከል አንዱ የሆነው ናቪድ አክራም ሲሆን ሌላኛው ጥቃት አድራሽ ወላጅ አባቱ ሳጂድ አክራም በጥቃቱ ስፍራ ህይወቱ አልፏል። በጥቃቱ 16 ሰዎች ህይወት ያለፈ ሲሆን የተጎዱ 24 ሰዎች የሆስፒታል ሕክምና ማግኘታቸውን ቀጥለዋል። በሌላ በኩል የኒው ሳውዝ ዌልስ ጠቅላይ ሚኒስትር በቦንዲ የባህር ዳርቻ በአይሁድ ፌስቲቫል ላይ ለደረሰው ጥቃት የፖሊስ ምላሽ አዝጋሚ ነበር በሚል የተሰነዘረውን ትችት አጥብቀው ውድቅ አድርገዋል። መኮንኖቹ በጀግንነትና በቅንነት እርምጃ ወስደዋል። አንዳንድ እማኞች እንደሚናገሩት ፖሊስ ሁለቱም ታጣቂዎች ትጥቅ ለማስፈታት በጣም ቀርፋፋ ነበር ብለዋል። ክሪስ ሚንስ ለጋዜጠኞች በሰጡት መግለጫ በጥቃቱ ከፍተኛ ጉዳት የደረሰባቸው ሁለት የፖሊስ መኮንኖች ብለዋል። እነዚህ የፖሊስ መኮንኖች ሲሸሹ ከኋላ ሳይሆን ከፊት በጥይት ተመትተዋል ሲሉም ተደምጠዋል። ትምህርት ሚኒስቴር በጥር ወር 2018 ዓ.ም የመውጫ ፈተና ይሰጣል። ፈተናውን ለመጀመሪያ ጊዜ የሚወስዱ እጩ ተመራቂዎች ምዘና ታህሳስ 6 ቀን 2018 ዓ.ም የተጀመረ ሲሆን እስከ ታህሳስ 13 2018 ዓ.ም ይቆያል። እነዚህ ተማሪዎች በተቋም ደረጃ ምዝገባቸውን በተጠቀሱት ቀናት አድርገው መረጃቸውን ለትምህርት ሚኒስቴር የሚላክ መሆኑ ተገልጿል። የፈተና አስተዳደር ክፍያ 750 ብር በኢትዮጵያ ንግድ ባንክ አካውንት በኩል በመክፈል የከፈሉትን ኦሪጂናል ደረሰኝ ከነሙሉ ስማቸው ለየትምህርት ክፍላቸው መላክ ይጠበቅባቸዋል። የመውጫ ፈተናውን በድጋሚ የሚወስዱ አመልካቾች ምዝገባ የምታደርጉ ደግሞ በራሳቸው እንደሆነም ተገልጿል። በሀገረ ቻይና የተሰራው ለድንገተኛ አደጋ መፍትሄ ሆኖ ብቅ ያለው ተንሳፋፊ ኤክስካቫተር የብዙዎቹን ቀልብ ስቧል። ከ60 ቶን በላይ የሚመዝነው ይህ ኤክስካቫተር በውሃ ላይ ባለው የመንሳፈፍ ችሎታና አቅም ለሌሎች ተመሳሳይ ማሽኖች ለየት ያደርገዋል ተብሏል። ሌሎች ተመሳሳይ ማሽኖች በጥልቅና ሰፊ የውሃ ክፍል ላይ ያላቸውን የመንሳፈፍ ችሎታ ውስን ሲሆን፣ በቻይና የተሰራው ልዩ ኤክስካቫተር ግን እንደ ትላልቅ መርከቦች በሰፊ የውሃ ክፍሎች ላይ እየተዘዋወረ ስራዎችን ይሰራል። እንደ ቻይና ዴይሊ ዘገባ ኤክስካቫተሩ በተገጠመለት ልዩ የመከታተያ መሳሪያ በጥልቁ የውሃ ክፍል በድንገተኛ አደጋ የሰጠሙ አካላትን በፍጥነት ለይቶ ማውጣትም ይችላል ተብሏል። በፈረንሳይ የተሰጠው ውድድር ላይ የተወዳደረ የሚገኘው ኢትዮጵያዊ ሰርከስ አርቲስት ዳግም አይተን የፍጻሜ ውድድር ያደርጋል። የአፍሪካ ድሪምስ ሰርከስ አባል የሆነው ዳግም ለግማሽ ፍጻሜ ያበቃው ልዩ ትርኢት ከዳኞች ጋር ተመልካቾች ከፍተኛ ድጋፍ እንዳገኘም አስችሎታል። ዳግምን ጨምሮ 14 ተወዳዳሪዎች ወደ ግማሽ ፍጻሜ ማለፋቸውን የሚታወስ ሲሆን ለመጨረሻም ፍጻሜ ውድድሩ 10 ተወዳዳሪዎች ብቻ ቀርተዋል። አርቲስት ዳግም የመጨረሻውን ውድድር በአንደኛነት ማጠናቀቅ ከቻለ የሀገሩን ስም ከማስጠራት ባለፈ የ100,000 ዩሮ ተሸላሚ እንደሚሆንም የአፍሪካ ድሪምስ ሰርከስ መስራች የኔነህ ተስፋዬ ለኢቲቪ ገልጸዋል።
በኢትዮጵያ ከሚፈጸመው የትራፊክ ደንብ ጥፋት ብዛት ጋር ሲተያይ የሚቀጣው አሽከርካሪ አነስተኛ ነው ሲሉ የትራፊክና ሎጂስቲክስ ሚኒስትሩ ተናገሩ። ሚኒስትሩ ይህንን የተናገሩት በሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ተገኝተው በአባላቱ ለቀረቡላቸው ጥያቄዎች ታህሳስ 7 ቀን 2018 ዓ.ም ምላሽ በሰጡበት ወቅት ነው። የምክር ቤቱ አባሉ አቶ ዳውድ መሐመድ አሽከርካሪዎች የመንግስት ገቢ እቅድን ለማሳደግ በሚል በትራፊክ እንደሚቀጡ መናገራቸውን አስረድተዋል። አቶ ዳውድ አሽከርካሪዎች በተለይም በአዲስ አበባ የመንግስት ገቢ ለማሳደግ በሚል እቅድ አሽከርካሪዎች እንቀጣለን የሚል ቅሬታ እንደሚቀርቡ ጠቁመዋል። ከፍተኛ ገቢ ለማግኘት እንደሚታቀድ፣ እቅዱን ለማሳካት ደግሞ በወሩ አለያም በአመቱ መጨረሻ ላይ ብዙ አሽከርካሪዎች እንደሚቀጡ ይናገራሉ። እውነቱ ይህ የደንብ ማስከበር ሂደት የትራፊክ ሂደቱን ለማስከበር ነው ወይስ ገቢ እንዲጨምር ነው? ግባችሁ የቱ ነው ሲሉ ጠይቀዋል። ለጥያቄው ምላሽ የሰጡት የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ በእኛ ሀገር በእኛ እምነት ቅጣት ነው የሌለው ሲሉ መልሰዋል። ስላልተቀጣ ነው ሰው የሚያጠፋው ያሉት ሚኒስትሩ የምናሽከረክር ሰዎች ብንታዘብ ሰው መብራት አያከብርም፣ የሚቆጣጠር ትራፊክ ከሌለ ቀይ መብራትም ይጥሳሉ ሲሉ ተናግረዋል። ቅጣት የሚጣለው ጥፋቱ ሲፈጸም እንደሆነ ያስረዱት ሚኒስትር አለሙ ሳያጠፉ ሰው አይቀጣም፣ በስቷል አንሷል ከማለታችን በፊት አሽከርካሪው ቅጣት መፍራት አለበት ብለዋል። ሰው ካሜራ ተገጥሞ እንኳን አይፈራም፣ ህግንም አያከብርም፣ የተለመደውን ዩኒፎርም የለበሰውን ፖሊስ ካላየ በቀር ሲሉም ተናግረዋል። ሚኒስትሩ አሽከርካሪ ህግን እንዲያከብር ነው መረባረብ ያለብን እንጂ ቅጣት በዛ የሚለውን ከሌሎች ጎረቤቶች ሀገሮች አንጻር ገና የኛ ሀገር ቅጣት በጣም ትንሽ ነው ሲሉ ከምክር ቤት አባል ለተነሳላቸው ጥያቄ መልሰዋል። ያለ አግባብ የሚቀጡ ካሉ እነሱን ማረም ይገባል፣ ነገር ግን በእኛ ድምዳሜ ግን ቅጣት ያንሳል ብለዋል። ይህ ደግሞ ከጅቡቲ ጋር ምን እንደሚመስል ማየት ይቻላል ሲል የትራንስፖርትና ሎጂስቲክስ ሚኒስትር ተናግረዋል። የኢትዮጵያና ህንድ ትብብር ዓለም አቀፍ ተግዳሮቶችን የሚፈታና አዳዲስ እድሎችን የሚፈጥር እንዲሆን በቁርጠኝነት ይሰራል ያሉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ ኢንተርናሽናል ኮንቬንሽን ማዕከላት የክብር እራት ግብዣ አድርገዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በወቅቱ እንዳሉት በዓለም ላይ ካሉት ጥንታዊ ስልጣኔዎች መካከል በሆነችው ሀገር መከበር ታላቅ ኩራት ነው። ኢትዮጵያ ለሁላችንም ትልቅ የመነሳሳት ምንጭ የሆነች ሀገር ናትም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አመራር የሚያከናውነውን ተግባር የሚደነቅ እንደሆነም አንስተው በተለይም የመደመር ራዕይና የልማት ቁርጠኝነት ኢትዮጵያን በብልጽግና ጎዳና ላይ ለማራመድ እየተጓዘ መሆኑን ገልጸዋል። ይህ ለኢትዮጵያ መልካም ዕድል እንደሆነ ጠቁመዋል። ኢትዮጵያ በአካታች ልማት፣ በአካባቢ ጥበቃ፣ በዲጂታል ሽግግር፣ በኢኮኖሚ እድገትና በሌሎች ዘርፎች የምታከናውነውን ተግባር ምሳሌ መሆን እንደሚችልም ተናግረዋል። የህንድና የኢትዮጵያ ትብብር ይበልጥ ለማሳደግ ፍላጎት እንዳለ ገልጸው የሁለቱ ሀገራት ትብብር ዓለም አቀፍ ተግዳሮቶችን የሚፈታና አዳዲስ እድሎችን የሚፈጥር እንዲሆን በቁርጠኝነት እንደሚሰራ አረጋግጠዋል። የተበረከተላቸውን ከፍተኛ የክብር ኒሻንም የሁለቱ ሀገራት ግንኙነት ጠንካራ እንዲሆን አስተዋጽኦ ባደረጉት ህንዳውያን ስም የተቀበሉት እንደሆነም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ ህብረት ኮሚሽን ሊቀመንበር ጋር መሐመድ አሊ ዩሱፍ ጋራ በኮፕ 32 ዝግጅት ዙሪያ ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩ ጽሁፍ ከአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ እና ቡድናቸው ጋራ በኮፕ 32 ዝግጅት ዙሪያ ተወያይተናል ብለዋል። በውይይቱም ኢትዮጵያና የአፍሪካ ህብረት አህጉራት በሚገባ የሚወክል ኮፕ 32 ለማዘጋጀት እንዴት ተቀራርበው መስራት እንደሚችሉ መምከራቸው ተናግረዋል። በመሐመድ አሊ ዩሱፍ መሪነት የአፍሪካ ህብረት ኮሚሽን ኮፕ 32ን የተሳካ ማድረግ የኢትዮጵያ ቁልፍ አጋር ለመሆን ቁርጠኛ መሆኑን ተገንዝቤያለሁ ሲሉም ገልጸዋል። በቤቢን ከከሸፈው የመፈንቅለ መንግስት ሙከራ ጋር በተያያዘ 30 ሰዎች ታሰሩ። በቤቢን በዚህ ወር መጀመሪያ ላይ ከተደረገው የከሸፈ የመፈንቅለ መንግስት ሙከራ ጋር በተያያዘ አብዛኛዎቹ ወታደሮች የሆኑ 30 ሰዎች መታሰራቸውን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። ወታደሮቹ የመንግስት ቴሌቪዥን ጣቢያ በመቆጣጠር መንግስት መፍረሱን አውጀው ነበር። ነገር ግን ይህ የመፈንቅለ መንግስት ሙከራቸው ለመንግስት ታማኝ በሆኑ የሰራዊቱ አባላት በአየር ድብደባ እንዲሁም ከናይጄሪያና ከሌሎች የምዕራብ አፍሪካ አጋሮች በተገኘ ወታደራዊ ድጋፍ ሊከሽፍ ችሏል። ፈረንሳይም የሎጂስቲክ ድጋፍ አድርጋለች። ኤኤፍፒ እንደዘገበው ተከሳሾቹ ማክሰኞ ዕለት የቅድመ ፍርድ ቤት ውሎ ከተደረገ በኋላ ወደ እስር ቤት ተልከዋል። በግለሰቦቹ ላይም የሀገር ክህደት፣ የግድያና የሀገር ደህንነት አደጋ ላይ የመጣል ክስ ተመስርቶባቸዋል። መፈንቅለ መንግስቱን መርተዋል የተባሉት ሌተናል ኮሎኔል ፓስካል ቲግሪ አሁን በሽሽት ላይ ናቸው። የቤኒን ባለስልጣናት ግለሰቡ ወደ ቶጎ ዋና ከተማ ሎሜ መሸሻቸው ይነገራል። የቤኒን መንግስት ቶጎ እኚህን ግለሰብና ሌሎች የሸሹ ወታደሮችን አሳልፋ እንድትሰጥም ጠይቀዋል። አማጺ ወታደሮቹ ፕሬዚዳንት ታሎን በሰሜን ቤኒን ያለውን የጸጥታ ሁኔታ በአግባቡ አልተቆጣጠሩም በሚል የከሰሱ ሲሆን በጤናና በሌሎች የህዝብ አገልግሎቶች ላይ የተደረገውን ቅነሳም ተችተዋል። በተጨማሪ ፕሬዚዳንቱ የፖለቲካ እንቅስቃሴዎችን አፍነዋል ሲሉም ከሰዋል።
በአፍሪካ የኪነ ጥበብ ዘርፍ ትልቅ ቦታ የሚሰጥ የዚኮም አፍሪካ ሽልማት አሸናፊ ይፋ እየተደረገ ሲሆን ኢትዮጵያዊቷ ድምፃዊት ቬሮኒካ አዳነ አኩሪ ድል አስመዝግባለች። በሽልማት ስነ ስርዓቱ ላይ ቬሮኒካ አዳነ የዓመቱ ምርጥ ሴት አርቲስት ዘርፍ አሸናፊ በመሆን የክብሩ ባለቤት ሆናለች። ይህ ሽልማት አርቲስቷ በአፍሪካ መድረክ ላይ ያላትን ተቀባይነት የሚያሳይ ሆኗል። በሌላ በኩል የጠቅላላ የዓመቱ ምርጥ አርቲስት ሽልማት ቴሞዋ ማሸነፉ ተገልጿል። የሽልማት መርሃ ግብሩ ውጤት ይፋ መደረግ የቀጠሉ ሲሆን በቀጣይ የምስራቅ አፍሪካ ምርጥ ሴት አርቲስት እና የደቡብ አፍሪካ ምርጥ ሴት አርቲስት አሸናፊዎች ውጤት ይፋ ይደረጋል ተብሎ ይጠበቃል። የዚኮም አፍሪካ ሽልማት በሀገሪቱ በኪነ ጥበብ፣ በፋሽን፣ በሙዚቃና በሰብአዊ ስራዎች ላይ የተሰማሩ ግለሰቦችና ተቋማትን እውቅና የሚሰጥ ዓለም አቀፍ መድረክ ነው። ዶክተር አቢኔዘር ጌታቸው የተባለው ተወልዶ ያደገው እስከ 12ኛ ክፍል የተማረው ባለ ጊነር ነው። አሁን በጎንደር ዩኒቨርሲቲ የ3ኛ ዓመት ሬዚደንትስ ሐኪም ነበር። ምክንያቱ ባልታወቀ ሁኔታ በተኛበት ሞቶ ነው የተገኘው። በመሆኑም እነዚህ አብሮ አደግ ጓደኞቹ አብሮት የተማሩ የጊነር ልጆች የጧፍ ማብራት ፕሮግራም አዘጋጅተውለት ፍትህ ጠይቀዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን አውሮፓውያንን ትንንሽ አሳማዎች ናቸው ሲሉ ወረፉ። አውሮፓውያን ዩክሬንን በመርዳት ጦርነት እንዳይቆም በማድረግ የሩሲያን ውድቀት የሚመኙ በማለትም ፑቲን ተናግረዋል። አውሮፓውያን ከዚህ ቀደም በታሪክ ያጡትን ሁሉ አሁን ሩሲያን በማዳከም ለማካከስ አሰብስበዋል። ይህ ግን የማያዛልቅ አይሆንም ነው ያሉት ፑቲን። ሩሲያ ከአውሮፓ ጋር መደራደር ትፈልጋለች፣ አሁን ያሉት ግን ያልበሰሉ ስለሆኑ አስቸጋሪ ናቸው ካሉ በኋላ የሩሲያ ጦር ምስጋና የሚገባው ነው ብለዋል። አሁን ላይ በዓለም እንደ ሩሲያ ያለ ወታደራዊ አቅም ያለው በጦር ሜዳ የተፈተነ ብሎም ልምድ ያለው ሰራዊት የለም ሲሉ ፑቲን ወታደሮቻቸውን አሞካሽተዋል። ፑቲን ከጦር ሚኒስትሮቻቸው ጋር ዓመታዊ ስብሰባ ባደረጉበት ወቅት ነው አውሮፓውያንን ክፉኛ ያወቀሱት። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ለዩክሬን መረን የለቀቀ ድጋፍ ማድረጋቸውን ተጠያቂ ናቸውም ብለዋል። ፑቲን ለጦር ሚኒስትሮቻቸው የሰጡት ማብራሪያና መግለጫቸው ለተቀናቃኞቻቸው ጥብቅ መልእክት ያዘለም እንደሆነም ያሳብቃል ይላሉ ተንታኞቹ። በጋምቤላ ከተማ በተለያዩ አቅጣጫዎች የተኩስ ሩምታ ሲሰማ እንደዋለ ነዋሪዎች ገልጸዋል። ተኩስ በተለያዩ አቅጣጫዎች እየተሰማ ነው የዋለው ያሉት ነዋሪዎቹ ሁኔታዎቹ የሚያስፈሩ ናቸው፣ ከቤት ለመውጣትም ከፍተኛ ስጋት ነው ያለውም ብለዋል። አሁን ያለው ሁኔታ ከዚህ እጅግ ሳይከፋ አንድ ነገር ሊደረግ ይገባል ሲሉም አሳስበዋል። አንድ የጤና ተቋም ምንጭ ዛሬ ቀኑ ሙሉ ተኩስ ነበር፣ የተጎዱ ሰዎችም ወደ ጤና ጣቢያ ተቋሙ ሲመጡ ነበር ብለዋል። የጋምቤላ ብሔራዊ ክልላዊ መንግስትም በወቅታዊ የክልሉ ሰላምና ጸጥታ ሁኔታ መግለጫ አውጥቷል። በዚህ መግለጫው ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላት አስፈላጊውን እርምጃ የሚወስዱ መሆኑን አስገንዝቧል። በፕሬዝዳንት ሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ክልላዊ ጊዜያዊ አስተዳደር ልዑክ ወደ አዲስ አበባ አቅንቷል። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ታህሳስ 8 ቀን 2018 ዓ.ም ባጋራው አጭር መረጃ ልዑኩ ወደ አዲስ አበባ ያቀናው በክልላዊ ሁኔታ ከፌዴራል መንግስት ለመወያየት ነው። በልዑኩ ቡድን ፕሬዝዳንቱና ምክትላቸውም እንዲሁም ሌሎች የጊዜያዊ አስተዳደሩ ከፍተኛ የስራ ኃላፊዎች መካተታቸውን የመረጃ ምንጮች ጠቁመዋል።